አንድ የዛሬ 5 ዓመትና ዛሬ አንድ አይደለም። ኢትዮጵያ ውስጥ የዛሬ 5 ዓመት ትግራይ ህዝብ ብቻውን ነው የተቀጠቀጠው። ብቻውን ሆኖ ነው ሁሉንም አብዞርብ አድርጎ በጀግንነት የተወጣ ህዝብ እኮ ነው። አንዳንዴ እኮ በነገራችን ላይ የትግራይ ህዝብ ራሱን ያደረገውን መኩራት አለበት። በዛ እንትን ባደረገው ጀግንነት እውነት ይሄ አመድ ሆኗል የተባለው ዳግም ተነስተው የትግራይ ልጆች ናቸው ይሄንን ያደረጉት። ስሙ ህወሓት ቢባልም የትግራይ ልጆች አፈር በልቶ አፈር ልሰው አብይን 40 ገርፎ አባረሩት ከትግራይ። ይሄ ፕሪቶሪያ ምናምን ተውት፣ እሱ ጊዜ መግዣ ነው። ይሄ ይታወቃል ከጅምሩ። ግን አብይ ተሸንፎ ነው የወጣ። ተሸንፎ ነው የወጣ። በትግራይ ህዝብ ተሸንፎ ነው የወጣ። አሁን ያኔ ብቻውን ነው እንግዲህ ትግራይ ህዝብ ብቻውን። ዛሬ ላይ ልክ እንደ ትግራይ ጭቁኑ ማህበረሰብ ህዝብ ይበዛል። አሁን ኢትዮጵያ ላይ እንደው ንገሩን አንድ ማህበረሰብ አብይ ቅርልን አብይን እንፈልጋለን የሚሉ እንደው አንድ ማህበረሰብ ውሰዱና ሳምፕል የሆነ ነገር ውሰዱ። ያው ኢትዮጵያ ውስጥ የሆነ ሐሳብ ፖሊንግ አይደረግም እንጂ 99% ህዝብ ብቻ አብይ ይድልን ነው። ስለዚህ የዛሬ 5 ዓመት የነበረውና የዛሬ የፖለቲካ ሲቹዌሽን አንድ አይደለም። ዛሬ መከላከያ በአማራ ክልል ውስጥ ተጠምዷል፣ በኦሮሚያ ክልል ውስጥ ተጠምዷል። ዛሬ ኤርትራ የአብይ ነፍስ አባት አይደለችም። ኤርትራ የአብይ ነፍስ አባት አይደለችም ዛሬ። በነገራችን ላይ አብይ አሁንም ኤርትራውያንን ይጀነጅናል፣ አውቆ ጀንጅኖ መግደል የሚባለው ግብፅንም ይጀነጅናል። አልተቋረጡም። በነገራችን ላይ ይሄ እንትኑ አሁን ዲፕሎማት ኤምባሲዎቻቸውን አልዘጉም፣ ሙሉ በሙሉ አልዘጉም። እንዳውም የግብፅ ኤምባሲ ኢትዮጵያ ውስጥ በጣም ትልቅ ኤምባሲ ነው፣ 6 ኪሎ ያለው ፈንክሽኑ በጣም እንዳውም ስራ ይሰራሉ። ዛሬ በጣም ቢዚ ሆኑ። አብይ ግን ሚዲያ ላይ ወጥቶ የሚናገረው እንደ በቃ የኤምባሲዎች ሁሉ የተዘጋ ይመስላል። የኤርትራ ኤምባሲም አዲስ አበባ ላይ ያለው ስቴዲየም አካባቢ ያለው ራሱ አልተዘጋም ሙሉ በሙሉ። ስለዚህ ምንድን ነው ያወራሁት ያለው አብይ አሁንም ለትግራይ ህዝብ ነው እየዛተ ያለው፣ ለትግራይ ህዝብ ነው። አውቆ የህዳሴ ግድብ አንስቶ ግብፅ ስም ይጠቅሳል። አውቆ ባህር በር ምናምን እያለ የኤርትራን ስም ይጠቅሳል። አውቆ ጽምዶ ምናምን እያለ የኢሳያስን ስዕል ይጠቀማል። ነገር ግን በተጨባጭ አብይ ጦርነትን እየገጠመ ያለው ከትግራይ ህዝብ ጋር ብቻ ነው። ይህንን ማወቅ አለበት የትግራይ ህዝብ። አብይ የሚያወራውን ግብፅ ምናምን ኤርትራ ምናምን ከቻለ አብይ ኤርትራንም ይወራል፣ ግን አንድ በአንድ ነው የሚወራው። መጀመሪያ ትግራይን እንትን ያደርጋል፣ ለማስገበር ይሞክራል። ከዛ በኋላ ኤርትራን ይሰራል። ያንን ይችላል ወይስ እንደሚገምተው አይችልም። ግን ደግሞ የሱ ፕሮፓጋንዳ ትግራይን ያነጣጠረ ነው። ያው የኦሮሚያና የአማራው የፋኖና የኦሮሞ ነጻነት ሰራዊት ቆይቷል። እሱ ተላምደናል ብዬ ነው። አሁን ማለት ሁለቱ ስሙን ሸኔ ይሉታል። ሁለቱ ነው የኦሮሚያ ሸኔ የአማራ ሸኔ ይላሉ። እና ኤኒዌይስ እና ምንድን ነው በጦርነትም ፈርቷል አብይ። በጣም ፈርቶ የሚያስፈራ ነገር ነው። ለምን ኃይለ አሰላለፉ ግልጽ ሆኗል። አሁን በአፋር የሚንቀሳቀሱ ይሄ ሀራ መሬት የሚባለው
የአብይ ፕሮክሲዎችም ተዳክመው የሉም አሉ። የት ገቡ? ሀራ መሬትን ማየት ናፈቀን ይላሉ አንዳንዱ ጀነራሎች። የሉም አሉ። የት ገቡ? ይሄ ተከዜ ዘብ የሚባለው 900 ምናምን የሚሞላ አሁን 100 እንኳን አይሞሉም አሉ። ገቡ ወደ ሀገራቸው፣ ወደ ግማሽ ወደ መቀሌ፣ ግማሽ ወደ አድግራት ምናምን እጅ ሰጥተው ተመለሱ እና የነጌታቸው ረዳ ኃይል የለም። አዎ ስለዚህ አብይን ያስፈራል። አብይ ፈርቷል። አሁን በዚህ ሰዓት የሱ ድራማ የምክክር መድረኩም እየሄደለት አይደለም። ለአብይ እሱ ባቀደው ባሰበው እየሄደለት አይደለም። ጦርነቱ ደግሞ አፍጥጦ እየመጣ ነው። ራሱ አብይ የቀሰቀሰው ጦርነት ማለት ነው። እዚህ ላይ አብይ እያደረገ ያለው ይሄ እርዳታ ምናምን ምንድን ነው ያደረገው? በዚህ በኩል 300,000 የኦሮሞ ወጣትን በፍጥነት አምጡ ብሏል። በሌላ በኩል ደግሞ $4 ቢሊዮን ሊያገኝ ነው ከዓለም አቀፍ ማህበረሰብ IMF ምናምን ወርልድ ባንክ ምናምን አውሮፓ ዩኒየንም የሚሳተፉበት እንትን እና ይሄ $5 ቢሊዮን ለጦርነት የሚውል እንግዲህ ይሄ ወርልድ ባንክም ይሁን IMFም ይሁን የኢትዮጵያን ኢኮኖሚ የተቆጣጠሩት ለምንድን ነው ለአብይ በዚህ በጦርነት ጊዜ ለአብይ ለመስጠት የሚፈልጉት የሚለውን እንየው። 300,000 ወጣትን በአፈሳ ወስደ ስልጠና ሰጥተ አስታጥቀ ጥይት ምናምን ያስፈልጋል። ይበላሉ እነኚህ ከባድ ነው። ገንዘብ ያስፈልጋል፣ ትልቅ ገንዘብ። ይሄ $5 ቢሊዮን ፔፐር እንትን ነው፣ ፔፐር መኒ ነው። እህል የለም ኢትዮጵያ ውስጥ፣ ፕሮዳክሽን የለም። ስለዚህ አሁን ኢንፍሌሽኑ ጫፍ ይነካል ኦብቪየስሊ። ግን ለምንድን ነው IMF ወይ እነኚህ ዓለም አቀፍ አበዳሪዎች ይህንን ለምንድን ነው የሚሰጡት? ይኸውላችሁ 3 ነገርን ነው የሚያዩት እነሱ። 3 ነገር በአብይ ስር እስካለ ድረስ ሌንድ ያደርጋሉ፣ ይሰጣሉ ገንዘብ። አንደኛ ዋና ከተማውን ይቆጣጠራል ወይ ነው፣ ካፒታል ሲቲውን ይቆጣጠራል ወይ ነው በኃይል። አንድ ሬዥም እስከ መጨረሻ ካፒታል ሲቲ ውስጥ ካለ አንድ። ሁለተኛ ብሔራዊ ባንክ አለ ወይ ይቆጣጠራል ወይ። ሶስተኛ ሚሊተሪ አለ ወይ የሴኩሪቲ መዋቅሩ አለ ወይ በተወሰነ ደረጃም ቢሆን አልፈረሰም ወይ። እነኚህ 3ቱ በተወሰነ ደረጃ ካሉ፣ 3ቱ አንድ ላይ ካሉ አበዳሪዎች ይሰጣሉ ገንዘብ። ዋና ከተማ ውስጥ አለ አብይ፣ ብሔራዊ ባንክ አለው፣ ወታደር አለው ብሎም ያሳያል። አሁን እኮ ሰሞኑን ይሄ ወታደሩን ሾው የሚያደርገው እኮ ለዓለምም እሱ ጠላት ምናምን የሚለውም ይህንን እንዲያይ ነው። አንድ ቪዲዮም አለ፣ እሱን እንመልከት። ቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። ግብዓተ መሬቱን እናፋጥናለን። ወሬውን ተውት።